بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد أيها الأحبة كتاب الكبائر للإمام الذهبي رحمه الله درساتنا زاري أسرع عندنا وندرسنا يمنايو قال المؤلف غفر الله له ولنا ولكم ولسائر المسلمين الكبيرة السابعة أكل الربا سبعتنياو كباد وانجل زي كتاب لاي سدست كباد وانجلو تشنو كتابي سبسبو كباد كمي بالو وانجلو تشست عندو ولد مبلات زاري يمنايو السن የወለድ ጉዳይ ወትሮውን በደጋጎቹ ዘመን ሲሰማ ይገርም ነበር። እንዴት እገሌ ሙስሊም ሆኖ እየሰገደ እየጾመ እየሰገደች እየጾመች እንዴት ወለድ ትበላለች? እንዴት ወለድ ይበላል? እንደ ግሩም ነገር እንደ ድንቅ ነገር ነበር የሚሰማው። ዛሬ ግን የማይበላ እገሌ እኮ ቢዝነሱ ላይ ወለድ የለበትም ሲባል እሱ ነው የሚገርመው። ኢላ መን ረሒመ ረቢ ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም እያንዳንዱ ቤት ወለድ የሚገባበት ዘመን በቀጥታም በተዘዋዋሪም ይመጣል ብለው እንደተነበዩት ዛሬ በቀጥታም በተዘዋዋሪም እያንዳንዳችን ቤት ወለድ ጎብኝቶናል። ግን አሁን እኛ የምንማረው ሆን ብለን ያለ ወለድ ካልሰራን ቢዝነሳችን ለውጥ ሊያመጣና ከፍታችንን ልናረጋግጥ እንደ ሀገርም እንደ ማህበረሰብም እንደ ግለሰብም ልናድግና ልንለወጥ አንችልም የሚል እሳቤ ኖሮን የወለድ ያለ እያልን እያፋለግን እንዳንሄድና በተቻለ መጠን የወለድ ቀዳዳዎች ሳናቃቸው የሚመጡትን ጥንቃቄ በተሞላበት መልኩ ይህ ነገር እንዴት ነው ወለድ ውስጥ ያስገባኛል ወይስ እያልን የተጠነቀቀን እንድንሄድ ሊረዳናልና ይህንን ደርስ ትኩረት መስጠት የግድ ይላል። በተለይ ቢዝነሱ ዓለም ላይ ያለን ሰዎች በጣም ልናተኩርበትና ቦታ ልንሰጠው ይገባል። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ اتقوا الله እኔን ፍሩ። የሚሻላችሁ እሱ ነው። እምቢ ካላችሁ ልክ ነው የማስገባችሁ። ብትፈራ ይበጃሃል። وذروا ما بقي من الربا ወለድ ውስጥ ገብታችሁ ነበረ ሳታውቁት መስሏችሁ ተሳስታችሁ ካሁን በኋላ ወለድ እንዳትበሉ። ወለድ ስትበሉም የቀረ ርዝራዥ ነገር ካለ እሱን ጭምር ተጠንቀቁ። ወዘሩ ማ በቂየ ሚን الرባ ከሪባ የቀረችን የወለድ ርዝራዥን እሷን እንኳን ተጠንቀቋት። ዲስሚስ ነው የምታረጋችሁ፣ ድምጥ ማጣችሁን ነው የምታጠፉ፣ እናንተንም ቢዝነሳችሁንም ነው አመድ የምታደርገው። ተጠንቀቁ። ወዘሩ ማ በቂየ ሚን الرባ ኢን ኩንቱም ሙእሚኒን እምላችሁን የምትተገብሩትና የምትሰሙት ግን አማኞች ከሆናችሁ ነው። አማኝ መሆን ማለት የኢስላምን መርህ ጠብቆ መኖር ማለት ነው። በተለይ እንደነዚህ አይነት ነገሮች ላይ ጥንቃቄ ማድረግ ማለት ነው። ሙስሊም ብዙ ነው፣ ሙእሚን ግን ጥቂት ነው። ስለዚህ እውን አማኝ ከሆናችሁ ወለድን ብቻ ሳይሆን ማ በቂየ ሚን الرባ የወለድ ርዝራዥና ቅሪቶችን እንኳን ተጠቀቋቸው። ኢን ኩንቱም ሙእሚኒን ፈኢን ለም ተፍዐሉ ይሄ ነው አሁን ቁም ነገሩ። ቅድም ያልኳችሁ ይሄ ፈኢን ለም ተፍዐሉ የምላችሁን ተቀብላችሁ ካልተገበራችሁ ላ ተዱሩነ አላህ ሸይአ ራሳችሁን ነው የምትገዱት። ፈኢን ለም ተፍዐሉ ባትተገብሩ ብሎ ፎከረ አላህ فأذنوا بحرب من الله ورسوله ከአላህ ጋርና ከመልእክተኛዬ ጋር ጦርን ግጠም የሚያሸንፈውን እናያለን አለ አላህ። ኑ ጦር ሜዳ እንግባና ማን እንደሚያሸንፍ እናያለን አለ አላህ። ይሄ ጦር ገጠማው ዛሂሪ አይደለም፣ የሚታይ አይደለም፣ ስውር ነው፣ ማዕናዊ ነው። ምንድነው አባባሉ? ይህን ተግባር ጠልቼዋለሁ፣
የሚያስከትለው ጉዳት እንደ ግለሰብ እንደ ማህበረሰብ እንደ ሀገርም እንደ ዓለምም በሙስሊሙም በክርስቲያኑም ላይ የሚያስከትለው ጉዳት የከፋ ስለሆነ ጠልቼዋለሁ። ራቁት፣ ተጠንቀቁት። ራቁት ጭራሽ እንዲህ ብላችሁ ደግሞ እንተገብረዋለን ያለሱ አንኖርም ካላችሁ ደግሞ ጦርነትን ንግጠምና እናንተንም ርብረታችሁንም አመድ ነው ማደርገው። ከኔ ጋር ጦርነት ገጥሞ የሚያሸንፈኝ እንዳሌለ ታውቃላችሁ። ከመልእክተኛው ጋር ጦርነት ግጠሙ። የኔ ገዛና እርዳታ ከሱ ጋር እያለ የሚያሸንፈው እንዳሌለ ታውቃላችሁ አለ። ثم قال في آية أخرى الذين يأكلون الربا نزيا ولد የሚበሉት አካላት እኮ لا يقومون መቆም እኮ አይችሉም إلا كما يقوم الذي يتخبطه الشيطان من المس ዱንያ ላይ አላሁ ረቡል ዒዘቲ ወልጀላል እነሱን ለውርደት ንብረታቸውንም ያንኮታኩተዋል፣ እነሱንም ያዋርዳቸዋል። ሱነቱላህ ወለድ የሚበላ በክብሩ የሞተ የለም፣ በክብሩም የሚሞት የለም። ጀርቡ እምቢ ካላችሁ በክብሩ የሞተ በክብሩም የሚሞት የለም። በተለይ አውቆ የወለድን ክፋት ከተረዳ በኋላ ምንም አይመጣም እነዚህ ቃልቻዎች ዝም ብለው ሲያከሩ ነው ብሎ ያለ አላህ ሐያቱን በሙሉ ክርር ያደርግና ደስሚስ ነው የሚያደርገው፣ ድምጥማጡን ነው የሚያጠው፣ አዋርዶ ነው የሚገለው። አሰራሩ ይሄ ስለሆነ ያ የካበተው የናረው ንብረቱን ደግሞ አላህ ያንኮታኩተውና በሐያት ካለ ጉሊት ቸርቻሪ ወይንም ለማኝ ወይንም ከሰዎች ከጃይ ኦር ዘካ ተቀባይ ሳያደርገው አላህ ያገለው። ለምን ፈአዘኑ ቢሐርብ ሚን አላህ ወረሱሊህ ከኔና ከመልእክተኛ ጋር ጦርነትን ንግጠምና ማን እንደሚያሸንፍ እናያለን ይላል። ወለድ የሚበሉ ሰዎች ቸግሯቸው በነበር እርቧቸው ሚልሱ የሚቀምሱትን ልጆቻቸውን የሚያጎርሱትን የሚያለብሱትን አጥተው በነበር እንደው ለአቅላችን ሸርዓን እንኳን ባደለው ለአቅላችን ምን እናድርግ መቼም ቸግሯት ነው ይባል ነበር። አላህ ከረር ያደረገውና ጦርነትን ንግጠም ያለው ወለድ የሚበላ የኔቢጤ መናጢ ድሃ አይደለም። ሀብት ያለው አልበቃ ብሎት ከጓደኛው ከቡድኑ ለመወዳደር የኔ ሕንጻና የኔ ንብረት ለማለት ባለው ላይ ለመጨመር እሱን ከፍ ድሃዎችን ዝቅ ለማድረግ የሚሰራ ሰው ነው ወለድ የሚበላው። ዑለማዎቹ ወለድ ብሎ ማለት ሲገልጹት የድሃዎችን ደም መምጠጥ ሀብታሞችን ለማጠጣትና ለማጥገብ ላይጠግቡ አሉ። አይጠግቡ። ወለድ ውስጥ የገባ ሰው ሀብት ቢኖረው ጤንነት ቢኖረው ቤተሰብ ቢኖረው ሁሌ የስጋትና የችግር ህይወት ነው እንዲኖር የሚያደርገው። ሊማ ፈአዘኑ ቢሐርብ ሚን አላህ ወረሱሊህ ጀርቡ ቀድ ጀረብቱ ጀርቡት ወይም የጀረባችሁ ሊሆን ይችላል። እማወራው እናንተን አይደለም፣ እማወራው ሚዲያን ነው፣ እንደ ጥቅል ነው እማወራው። የዚህ መስጂድ ጀማዓ ብቻ አይደለም እያወራሁ ያለሁት። الذين يأكلون الربا ዱንያ ላይ ያወርዳቸዋል። የቂያማ ዕለት መለያቸው ለእያንዳንዱ ወንጀል ባለቤት መለያ ያለው። ለምሳሌ ሙሽሪኮች መለያቸው የሽርክን ኩፍርን አሃዱ ብሎ የጀመረው ሰውዬ ጀሃነም ውስጥ መለያው ሆድቃውን አላህ ዘርግቶበት ጀሃነም ውስጥ ይዞት ይዞራል ብለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም መጣቆሚያ ይሆናል። አያችሁት? ታያገሌ ለመጀመሪያ ጊዜ ሽርክን አምጥቶ በአረቡ ማህበረሰብ ላይ ያስገባው ሰውዬ አያችሁ፣ መቀጫው ለመለያው ነው እሱ ጀሃነም ውስጥ። ሌሎችም ከዛሊክ ወለድ የሚበሉ ሰዎች የቂያማ ዕለት መለያቸው ያ ጀማዓ ዱንያ ላይ ተዋርደዋል። የሀገራቸውና የአካባቢያቸው ሰዎች አውቀዋቸዋል። በሚዲያም ተገልጾ ከሆነ አያገሌ ወለድ ተበድሮ ቤቱን መንግስት ወሰደው ኦር ባንክ ወሰደው ምናምን ተብሎ በሚዲያ ተለፍፎ ዘመኑ ላይ የነበሩ ሰዎች ያንን ሚዲያ የተከታተሉ
ሚሊየንስ ኦር ቢሊየንስ ምናምን ሰዎች ሰምተውታል። በእነዛ ስሙ ጠፍቷል፣ ተዋርዷል። የቂያማ ለታ ደግሞ ከአደም ጀምሮ አለይሂ ሰላም ኢላ የውሚል ቂያማ ያሉ ሰዎች በሙሉ እንዲያዩትና የሱ መገለጫውና መለያው እንዲሆን ከአላህ ጋር ጦርነት ገጥሞ የተዋረደው አያገሊት እንዲባል አላሁ ረቡል ዒዘቲ ወልጀላል መቀስቀሻቸውን ለየት አደርገዋለሁኝ አለ አላህ። እንተቤ ውርደቱ ደብል ቃል الذين يأكلون الربا እነዚያ ወለድ የሚበሉት አካላቶች እኮ ላ የቁሙና አይቆሙም የቂያማ ለታ ኢላ ከማ የቁሙ الذي يتخبطه الشيطان من المس ሸይጣን ይዞት ሸይጣን ያዘው ሰው ይሄ እንደ አዙሪት የሚደፋው ሰው ሸይጣን ይዞት ሲቀራበት ይነቃል፣ ይወድቃል፣ ይነሳል፣ ይደፋዋል። በቃ እንደዛ ነው። ኖርማል ሆኖ ማውራት ኖርማል ሆኖ መሄድ አይችልም፣ በተለይ ሩቃ ሲደረግበት ወይንም መድኃኒት ካገኘ። ኢዘን የቂያማ ለታ መለያው ኢላ ከማ የቁሙ الذي يتخبطه الشيطان ሸይጣን ይዞ እንደሚደፋው እሱን የጣለ እንደሚያነሳው ሰው ከቀብሩ ተነስቶ ወደ አርضል ማዕሸር ሲሄድ ምን ይሆናል? መንገድ ላይ እየወደቀ እየተነሳ እየተደፋ እንደገና እየተነሳ በዚህ መልኩ ይሄዳል። መለያው ነው። ይሄ ሰውዬ ምን ሆኖ ነው እንደዚህ? እቺ ሴትዮ ምን ሆና ነው እንደዚህ ሲባል ወለድ የሚበሉ ስለነበሩ መለያቸው ነው። ገና የሚያገኛቸው ቅጣት እንዳለ ሆኖ እያለ ቃለ ሱብሓነሁ ወተዓላ ወመን ዓድ ወለድ ስለ መብላት ክፋቱን ሰምቶ ካሁን በኋላ መብላት የለብህም ተብሎ ተመክሮ ተዘክሮ እምቢ ብሎ ወደዛ ጥፋቱ የተመለሰ አለ ፈኡላኢከ አስሓቡ ናሪ እንደዚህ አይነት ሰዎች ከአላህ ረሕመት የራቁ ናቸው አለ። ኡላኢከ አላቸው በቁርአን አገላለጽ ያ ጀማዓ ስለ ደጋግ ባሪያዎቹ ስለ ሙእሚኖቹ ገልጾ ኡላኢከ ካለ ደረጃቸው የላቀ በጀነቱ ዓለም ላይ ከፍ ያሉ ከማህበረሰቡ ደረጃቸው የላቁ እነዚያ ራቅ አድርጎ ደረጃቸውን መግለጽ ነው። ስለ መናፍቃኖች ስለ ካህዲያኖች ስለ አመፀኞች ገልጾ ኡላኢከ ያለ እንደሆነ እነዚያ ራቅ አድርጎ በጥፋታቸው በክፋታቸው አማካይነት ከአላህ ረሕመት የራቁት እነዚያ ማለት ነው። ፈኡላኢከ እነዚያ ከአላህ ረሕመት የራቁት ሰዎች አስሓቡ ናሪ የጀሃነም ጓዶች ናቸው፣ ጓደኛቸው እሳት ናት። ፊሁም ፊሃ ኻሊዱን ሆም እነሱ ላ ገይሩሁም ኡላኢከ ብሎ እኮ እነዚያ ብሎናል። ቀጥሎ ምን አለው? ተእኪደን ሆም እነሱ ራሳቸው ፊሃ እሷ ውስጥ ጀሃነም ውስጥ ኻሊዱና ዘውታሪዎች ይሆናሉ አለ። ታዲያ ዑለማዎቹ ዘውታሪ የሚሆን ሰው ሙሽሪክ ወይንም ካፊር ከሆነ ነው ጀሃነም ውስጥ ዘውታሪ የሚሆነው። ይሄ ሰው መቼም ከእስልምና ሃይማኖት አይወጣም። ወለድን መብላት ሐላል ነው ካለ ከእስልምና ሃይማኖት ይወጣል። ቢሰግድም ቢጾምም አጅ ቢያደርግም ካፊር ነው። ሙስሊም መቃብርም አይቀበርም። ለምን? ከእስልምና ሃይማኖት ወጥቷልና ሐላል ነው ካለ። ሐራምነቱን እያመነ ስግብግብ ሆኖ ሆዳም ሆኖ ደግሞ የሚበላ የምትበላ ከሆነች ጀሃነም ውስጥ ይኖራሉ። ለምን ተባለ ካላችሁ ጀሃነም ውስጥ ይኖራሉ ሲባል ኒስብየን ነው። የሚቀጡት ቅጣት በጣም ቁጥር የሌለው አላህ ብቻ የሚያውቀው ቅጣት ስለሆነ እንደ መኖር ቁጠሩት ለማለት ነው። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ያ ጀማዓ የወለድ ጥፋት ለምንድን ነው? የትኛውንም ወንጀል ከማ የቁሉን ኢነላሃ ለም የተወዐድ ፊል ቁርአን ቢልሐርቢ ዐላ ማዕሲየትን ሚነል መዓሲ ገይሪ ሪባ ከሪባ በስተቀር ሌላ ወንጀል ና ከኔ ጋር ጦርነት ግጠም፣ ኑ ከኔ ጋር ጦርነት እንግጠም የሚያሸንፈውን እናያለን ብሎ ያለ ወንጀል የለም። አላህ በጣም የሚጠላው ወንጀል ሽርክ ነው፣ ኩፍር ነው አይደል? ኩፍርና ሽርክን እንኳን ጦርነት እንግጠም አላል። ለምን? እዚህኛው ላይ ዝሙትን አላህ ይጠላል አይደል? ወቁቁል ዋሊደይን ወላጆችን መበደልን አላህ ይጠላል። መበዳደልን አላህ ይጠላል። በጥቅሉ ወንጀሎችን አላህ ይጠላል። ግን የትኛውንም ከቢራ ሚነል ከባኢር ኑ ጦርነት እንግጠምና የሚያሸንፈውን እናያለን ብሎ ያለ ወንጀል የለም አላህ ከሪባ በስተቀር። ለምን ካላችሁ
ወለድ ማለት ሀገርን የሚያንኮታኩት ማህበረሰብን ለውርደት የሚዳርግ ሀገርን ባለዳ የሚያደርግ የተወሰኑ ግለሰቦችን ወይንም የተወሰኑ እንትኖችን ቡድኖችን ኦር ሀገሮችን የሚያሳድግ ሌሎቹም በሙሉ የነሱ ሎሌና ባሪያ የሚያደርግ ነው ወለድ ምሎ ማለት። ለዚህ ነው ካለ ሀብታሞች ከድሃዎች ደም መምጠጥና ማጠጣት ሀብታሞቹ ላይ ጠግቡ የተባለው። አሁን ላይ ዓለምን ተቆጣጥረው ያሉ ሀገራቶች ዋናው ቢዝነሳቸው ምንድነው? ወለድ። ዋናው ቢዝነሳቸው ወለድ። ያለ ችግርህ በገፍ ብር ያበድሩሃል ሳትፈልግ። ይህን ያህል ብር ተበደር ለእንደዚህ አይነት ፕሮጀክት ታውለዋለህ ብለው ያበድሩሃል። አንተን ምን ማድረግ ሲፈልጉ ታርጌት ውስጥ ማስገባትና መምታት ሲፈልጉ እነዛ ሀገሮች የሆነችን አፍሪካ ወይንም ደሃ ሀገርን ለእንደዚህ አይነት ፕሮጀክት ይህን ያህል ብር ላበድርሽና ስሪበት። ያ ፕሮጀክት ደግሞ ፌል እንዲያደርግ ያርጉታል በራሳቸው አስካሄድና ሴራ። ፕሮጀክቱ ፌል አደረገ። ያ ብር ኢቨን ፕሮጀክቱ ላይ ባይውል ኦር ባንክ ቢቀመጥ እንኳን በየዕለቱ የሚወልደው በሚሊየንስ ነው የሚወልደው፣ የሚያበድሩ በቢሊየንስ ስለሆነ ማለት። ስለዚህ አይደለም ዋናውን እዳውን ቀርቶ ብርድሉን እንኳን መክፈል የሚጠናት ሀገር ደረጃ ትደርሳለች ያች ሀገር። የዚያን ጊዜ የሆነ ንጥረ ነገሯን መውሰድ ስላለባት ያች ሀገር መጀመሪያም ታርጌት ያደረገችው ያንን። ስለዚህ ያንን ንጥረ ነገር ኦር በሆነ ነገር ላይ ቃል እንድትገባ ትደረጋለች። ግዷ ነውና ትገባለች። ለምን? በዕዳ ተይዛለችና። አያችሁት መዘዙን። አሁን እንደ አንድ ምሳሌ ነው እየሰጠኋችሁ ያለሁት። የመካ ሙሽሪኮች ብር ያበድራሉ 100 ብር በ120 ብር የዛሬ ወር ኦር ነገ ኦር ምን እንደ ስምምነታቸው። ያን ሪባ ማለት ይሄ ነው። ያንን 120 ብር መክፈል ካልቻልክ ሄደ መክፈል አልቻልኩም ብለህ ሪፖርት ስታደርግ ግድ የለም 140 ብር አድርገህ በሚቆጥረው ወር ትከፍላለህ። አሁንም መክፈል አልቻልኩም ስትል ግድ የለም በሚቆጥረው ወር 160 አድርገህ ትከፍላለህ ትባላለህ። አሁንም አልቻልኩም ስትል ወሃከዛ እያለ 100 ብር የተበደርከው ብዙ ሺህ ብሮች ይገባል። መክፈል አልቻልክም አይደል? ቤትክን ይወስዱታል። ከዚያም መሬትክን ይወስዱታል። ከዚያም እያሉ አንተን ባሪያ ያደርጉሃል። ጨዋ የነበረው ሰውዬ ራሱን ችሎ ይኖር የነበረው ሰውዬ በ100 ብድር መዘዝ እሱንም ንብረቱንም ጨዋነቱንም አጥቶ ባሪያ እንዲሆን ያደርጋሉ። በዚህ መልኩ ነበረ አይሁዳውያኖች አረቦችን ተቆጣጥረው የነበሩት። በዚህ መልኩ ነበረ አውስና ከዝረጆች እነ በኑ ቀይኑቃ እነ በኑ ነዚር እነ በኑ ቁረይዛ ምንድነው በኑ ምና የሚባሉት በተለይ ሶስቱ አይሁዳውያኖች በዚህ መልኩ ዙሪያቸው ላይ የነበሩትን በሙሉ ተቆጣጥረው የነበሩት በዛ መልኩ ነበር። ኢዘን ወለድን በዚህ ደረጃ አላህ ሲያከብደው የሚያመጣው መዘዝ እንደ ግለሰብም እንደ ሀገርም እንደ ማህበረሰብም የሚያመጣው መዘዝ የከፋ ስለሆነ ፈአዘኑ ቢሐርብ ሚን አላህ ወረሱሊሂ እምቢ ካላችሁ ጦርነት እንግጠምና ከዛ በኋላ ዱንያ ላይ ውርደታችሁን እናላብሳችኋለን አለ። ያየነው የሰማነው ባለሀብቶች ናቸው ወለድ የሚወስዱት። ድሃ ወለድ አይወስድም። ምኑን አስይዞ ወለድ ይወስዳል? አሁን ላይ ያደጉት ሀገሮች ደካማዎችን ሀገሮች ሰይጣራ ማድረግ ስለሚፈልጉ በእነሱ ስር ማድረግ ስለሚፈልጉ ምንድነው የሚያደርጉት? ተንቀሳቃሽ ንብረት የሚሞት ንብረት እንደው ለአላህ በላችሁ በየትኛው ስርዓት ነው በሬህን አስይዘህ ላምክን አስይዘህ ወለድ ውሰድ ዶሮ ተበደር የሚባለው? አይሆንም። እንደው ለማስያዝ የሚጠቀሟቸው ነገሮች ወትሮውን እንደው ተንቀሳቃሽ ንብረት እንኳን ለማስያዝነት አይሆንም ነበር። አሁን ወርዶ መጥቶ ብቻ ለፎርማሊቲ ያህል የሆነ ነገር አስይዝና ውሰድ። አሁን ደግሞ ወርዶ መጥቶ ማስያዝ የማይችሉ ሰዎች ለፎርማሊቲ ያህል መታወቂያቸውንም ካስያዙ በቂ ነው። ብቻ ምንም ይሁን ምን ምታስይዘው ካለ በኋላ ያንን እንድትነጠቅ ማስያዝ አለብህ። ምታስይዘው ካሌለ ባሪያ እንድትሆንና ማንነትን እንድትነጠቅ መታወቂያን ማስያዝ አለብህ። ብቻ ወለዱ ሰድ ኢስላም ቀደም ብሎ ተው እንደ ሀገርም እንደ ማህበረሰብም
ውርደት ያመጣባችሁ فهذا وعيد عظيم بالخلود في النار كما ترى لمن عاد الى الربا بعد الموعظه ከተመከረና ከተገሰጸ ምክሩ ከደረሰው በኋላ ተውበት አላደርግም ብሎ ወለድ ላይ የተመለሰ ሰው ይህንን እንደሚያገኘው አላህ ፈክሯል فلا حول ولا قوه الا وقال النبي صلى الله عليه وسلم واجتنبوا 7 الموبقات ሰባት አጥፊ የሆኑ አደገኛ ወንጀሎችን ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም وما هن يا رسول الله እነዚህ ሰባት አጥፊ ከባባድ ወንጀሎች ምንድናቸው ተብሎ ተጠየቁ قال الشرك بالله كما اسلفنا በአላህ ላይ ማጋራት በተለይ አሽርኩል አክበር ከባድ ወንጀል የሚባለው ትልቅ ወንጀል የሚባለው የመጀመሪያ የወንጀሎች ሁሉ ቁንጮ የሚባለው በአላህ ላይ ማጋራት ነው اعظم الذنب وهو الشرك واعظم العقوبه يوم القيامه በሽርክ የሚከፈለው ደግሞ ከባዱ ቅጣት النار والعياذ بالله ثم قال والسحر ሁለተኛው ድግምት ነው እስልምና ሃይማኖት የድግምትን ጉዳይ ምን ያህል እንዳከፋው ታውቃላችሁ ድግምት የሚሰራ ሰው ጠንቋይ ቤት የሚሄድ ሰው ጠንቋይ ቤት ሄዶ ጠንቋዩ ያለውን አምኖ ከመጣ من اتى عرافا او كاهنا فصدقه بما يقول فقد كفر بما انزل على محمد ጠንቋይ ቤት ሄዶ ጠንቋዩ ያለውን አምኖ ከመጣ በእኔ ላይ በወረደው ክዷል يعني القرآن ማለት በቁርአን ከካደ ምን ቀረው ሰውዬ ጠንቋይ ቤት ሄዶ የሚለውን ሳያምን እንኳን ከመጣ 40 ቀን ሶላቱን አላህ አይቀበለው ሳያምን እንኳን ቢመጣ በመሄዱ ብቻ ጎበዝ ከዚያ አልፎ ወደ ሲህር ደረጃ ከደረሰሳ ሲህር የሚሰራ ድግምተኛ ይመከር 3 ጊዜ ዳኛ ሸሪዓ ፍርድ ቤት ዳኛ ይምከረው እምቢካላ አንገቱን ይቅላው ነው ያለው ሸርዕ በነብይ በዑመር ዘመን በሐፍሳ ረዲየላሁ ዐንሃ ወአርضሃ ይሄ እርምጃ የተወሰደ አለ ኢንሻአላህ ስንደርስበት እናያለን እዚህ ሲህር በጣም ከባድ ነው በእስላም ጥንቁልና ድግምት መሰል ነገሮች በእስላም በጣም የተወገዙ ከከባባድ አጥፊ ወንጀሎች ነው ይሄኛውም አጥፊ ነው እንደኛውም አጥፊ ነው وقتل النفس التي حرم الله الا بالحق حرام የሆነችን ክቡር የሆነችን ነፍስ ያለ ምክንያት መግደል እሱም ከከባባድ ወንጀሎች ነው ብላ ዛሬ ላይ እነዚህ ነገሮች ቀለዋል አይደል በሚዲያ አይደል ሲህር የሚሰራው በሚዲያ አይደል በሚዲያ አይደል ወለድ ማስታወቂያ የሚሰራው በሚዲያ አይደል ሽርኩ ኩፍሩ በሚሰራው ነውር መሆናቸው ቀርቷል ቀለዋል ነብዩ ሰለላሁ ረቢ ወሰላሙ ዐለይሂ ቂያም በሚቃረብበት ጊዜ ሞት ይበዛል لا يدري القاتل لما قتل ولا المقتول لما قتل ገዳይ ለምን እንደገደለ አያውቅም ሟችም ለምን እንደተገደለ የማያውቅበት ዘመን ይመጣል ብለውሃል ይሄው ምናየው ነው ዓለም ላይ አይደል إلا بالحق وأكل الربا ወለድ መብላት ርዕሳችን وأكل مال اليتيم የየቲምን ንብረት መብላት የየቲምን ንብረት ከቻላችሁ አፋፉለት ካልቻላችሁ ተጠንቀቁት ራቁት ነው እስላም ያለው የየቲምን ንብረት የሚበላ ሰው መቼም እሳት ፊሙን እንደሚበላ ነው ብለው ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም ثم قال وتولي يوم الزحف ጦር ሜዳ ላይ ከተገጠመ በኋላ ጀርባ ቀብሎ መሸሽ እነዚህ ሁሉ የራሳቸው የሆነ እንትን አላቸው ርዕስ አላቸው ይብራራሉ በቀኑ وقذف المحصنات الغافلات المؤمنات ንጹሃን የሆኑ ሴቶችን ዝም ብሎ ብድግ ብሎ ሲያበቃ እገሊት ዝሙት ሰራች ብሎ ስሟን ማጥፋት በተለይ ትዳር ላይ ያለች እንደሆነ ወደዛ ለመዳረስ ከልካ የሆኑ ብዙ ምክንያቶች አሉ አንደኛ ማንነቷ ሁለተኛ ደግሞ ትዳሯ በራሱ ከልካይ وقذف الغافلات المحسنات الغافلات المؤمنات በተለይ ደግሞ ሙእሚና የሆነች እንደሆነ ዝሙት እገሌ ሰራ እገሊት ሰራች ብሎ የተናገረ ሰው ማስረጃ ካላመጣ ግርፋት ነው የሚጠብቀው ኢቭን ሚስቱን እንኳን ዝሙት ሰራች ብሎ ቢል ማለት እሱን የራሱ የሆነ ርዕስ አለው ይመጣል አልሙሂም እነዚህ 7 ወንጀሎች ከባባድ ወንጀሎች ናቸውና ተጠንቀቋቸዋል ከርዕሳችን ጋር የሚገናኘው የወለድ ጉዳይ ነው ነብዩ ሰለላሁ ዐለይሂ ወሰለም ወለድን አክብለው
لعن الله آكل الربا وموكله وفي رواية وشاهديه وكاتبه አያችሁ በወለድ አማካይነት የተረገሙትን ሰዎች ወለድና መጠጥ የተረገሙባቸው ሰዎች በጣም ብዙ ናቸው። ወለድና መጠጥ እንደርስበታለን። የመጠጥ قال لعن الله آكل الربا ነብዩ አይራገሙም። እንደምታውቁት እርግምና በእስልምና ሃይማኖት የተከለከለ ነው። እንደው መረገም ግድ ካልሆነ በስተቀር አይራገሙም። ሰለዋቱ ረቢ ወሰላሙሁ ዐለይሂ لعن الله يا الله لعنه የሱ ምንድነው لعنው ይወረድበት ቁጣው ይወረድበት። ለምን آكل الربا ወለድ የሚበላ ሰው وموكله ወለድም የሚያበላ ሰው አበዳሪውም ተበዳሪው አበዳሪው ቸግሮት ነው የተበደረው። ተበዳሪውማ እንደው ለመጨመር ነው ያበደረው። ለምን ተበዳሪውን እንረግመዋለን ብላችሁ አላችሁ ቸግሮት። በብዛት ወለድ የሚበደሩ ሰዎች ችግርተኞች አይደሉም። ሁለቱም መረገማቸው ክፋቱ የከፋ ስለሆነ ነው። በሁለቱም ላይ መዘዝ ስለሚያመጣ ነው። ወሙኪለሁ እስላም ኢህሳንን በእያንዳንዳችን ላይ ኢህሳን እንዲኖር አዟል። ኢህሳን ብሎ ማለት መልካም መዋዋል ማለት። ስለዚህ መበዳደር አበድር በመልካምነት ከተበደርክ ደግሞ በወጉ መልስ አንተም ብሏል። ስለዚህ መበዳደርን ያበረታታል፣ ወለድን ያወግዛል። በመበዳደር ውስጥ ኸይር አለ። አንተ ስታበድር ንብረትህ በረካ ይሆናል። አንተም ተበድረ ስትሰራ በአማን መንፈስ ሳይጨናነቅ ተረጋግተህ ትሰራለህ፣ ንብረትህን በረካ ይሆናል። በዚህ መሃል ወንድማማችነት ይመጣል፣ ፍቅር ይጎለብታል። ወለድ ግን ያጠፋፋል። ያለህን ንብረት በሙሉ ቁጭ ብለህ አንተ ወለድ አበድረህ አላህ ይጠብቃችሁ ይጠብቀንና ቁጭ ብለህ ለመቶ ሰዎች ወለድ ታበድራለህ። አንተ ቁጭ ብለህ አዛና ብለህ ተቀምጠህ ትቅማለህ። እነሱ ሰዎች እነዚያ ደግሞ መቶዎቹ ላባቸውን ጠብ አድርገው ለፍተው ደክመው በኋላ ላይ ያንተ ንብረት ይካብታል፣ የነሱ ንብረት ይመነምናል። እነሱ ወደ ኪሳራ፣ አንተ ወደ ሀብት ትሄዳለህ። በኋላ ምንድነው ሊያደርጉ የሚችሉት? በግላጭ ያገኙክ እንደሆነ ይበቀሉሃል፣ ህይወትክን ሊያጠፉ ይችላሉ። ሃይማኖት ተበዳደሩ፣ ወለድ ግን እንዳትበላሉ አለ አላሁ ረቡል ዒዘቲ ወልጀላል። የሚያጠፋ ስርዓት ስለሆነ ማለት ነው። ወሙኪለሁ የሚያበላ የተረገመው ለዚያ ነው። ወሻሂደይህ በምስክርነት የሚቀርቡትም ሰዎች እርግሞች ናቸው። በእኩልነት መስካሪ ባይኖር ያ አበዳሪው ሰውዬ ለዚህ ሰውዬ ዝም ብዬ ሳበድረው ያለ ምስክር ያበደርኩት እንደሆነ ቢክደኝስ ብሎ ይሰጋና አያበድረው። ስለዚህ አላበድርህም ብሎ ሲለው ያኛውም አይበደርም። ዳነ ማለት ሁለቱም ዳኑ ማለት። መስካሪዎቹ አበረታቸው ነው መጡ። እሺ ጸሐፊውስ ወሻሂደይ ወካቲበሁ ጸሐፊ ባይኖር ሁለቱ አበዳሪና ተበዳሪ መጻፍ አይችሉም እንበል። ሌላ ሶስተኛ ወገን ጻፈልኝ ሲባል አይ ለወለድ አልጽፍም አለ እንበል። የዚያን ጊዜ ከማበደርም ከመበደርም ይቆጠባል ጸሐፊ ስላሌለ። فلذلك እነዚህ አራት ሰዎች በወለድ አማካይነት የተረገሙ ናቸው። ኹዋን ወትሮን ወንድም እህቶቻችን ይሄ የሚማሩት ዘርፍ ባንክ ውስጥ የሚያሰራቸው ሊሆን ይችላል። አካውንቲንግ ሊማር ይችላል። የትኛውንም ዘርፍ ይማር ሂሳብ ነክ ነገር በሚማርበት ሰዓት ወደ ባንክ እንዲገቡ ሊያስገድዳቸው ይችላል። ሌላ ስራ በሚያጡበት ሰዓት የዚያኔ ቤተሰቦቼ ለፍተው አሳድገውኛል፣ እኔም እንደዚሁ። ስለዚህ ተምሬ ቤተሰቦቼን መደጎም ሲኖርብኝ ዞሬ እኔ ራሱ የነሱ ጥገኛና ተደጓሚ ከመሆን ዑዝሬን አላህ ያቅልኛል ብሎ ለራሱ ዑዝር ሰጥቶ ሐራም ሊበላ ሐራም ልትበላ የሚገባ ነበር። ዛሬ ግን ያ ነገር በአንድም በሌላም መልኩም ተቀርፏል። አንደኛ በዚህ ዘርፍ ላይ የተማሩ ሰዎች ከባንክ ስራ ውጭ ሌሎች የስራ ዕድሎች ሰፊ ናቸው። ሁለተኛ ባንኩ ራሱ ውስጥ እንስራ ከተባለ ኢስላሚክ ባንኮች ሙሉ ለሙሉ ሲስተማቸው ኢስላሚክ የሆነ ወይንም ከፊል ሲስተማቸው ኢስላሚክ የሆነ ወለድ አልባ የሚባሉ በመስኮትም ይሁን ራሱን ችሎ በብራንችም ይሁን መጥቷል። ስለዚህ ድሉ ሰፊ ነው ማለት ኢዘን ዛሬ ላይ
እዚህኛው ባንክ የሚከፈለኝ ብር ይሄን ያህል ነው፣ እዛኛው ባንክ የሚከፈለኝ ብር ይሄን ያህል ነው ብሎ የተጨማሪ ክፍያንና ተጨማሪ ጥቅማ ጥቅምን ታሳቢ አድርጎ ወለድ ባንክ ውስጥ የሚሰራ የትኛውም ሰራተኛ በተለይ በእነዚህ አራት ስራዎች ውስጥ የሚሰራ በመበዳደርና በመፈረሙ በመጻፉና በማጻፉ ኦር ምስክር በመሆንና መሰሎች ውስጥ የሚሰራ ወይንም በወለድ ሰዎች ብራቸውን እንዲያስቀምጡ ኦር በወለድ እንዲበደሩ የሚገፋፋና የሚያበረታታ የሚያበላውም ፈለዕነቱላሂ ዐለይሂም على لسان رسول الله صلى الله عليه وسلم بنبي صلوات ربي وسلامه عليه أندبت نقول لهم لعنة الله عليكم صلوات ربي وسلامه عليه